በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች፣ የደሙ ፍሬዎች፣ የድንግል ማርያም የአስራት የቃል ኪዳን ልጆች፣ የአምደው ቅዱስ ሚካኤል ወዳጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። ውድ ኢትዮጵያውያንና ውድ ኤርትራውያን እያላችሁበት የአድማስ ጥግ ሁሉ የእግዚአብሔር ጸጋ፣ የእግዚአብሔር ሰላም፣ የእግዚአብሔር ቸርነት፣ የእግዚአብሔር ሞገስ ከእናንተ ጋር ከሁላችንም ጋር ከሀገራችን ከኢትዮጵያ ጋር ከሕዝበ ክርስቲያኑ ጋር አድሮና ጸንቶ ይኖርልን። እንግዲህ በየጊዜው የሚተላለፉ ድንቅ ድንቅ ምስክርነት ይሰጣል ማለት ነው። ይህንን ድንቅ ምስክርነት ጆሮ ያለው ይስማ። የምንማርበት የምንነቃበት ወደ ውስጣችን ተመልክተን በጾም በጸሎት በንስሐ ወደ እግዚአብሔር የምንመለስበት ስለሆነ የአንዱ ሰው ታሪክ የአንዱ ሰው ምስክርነት ለሌላው ማንቂያ ደወል ይሆናል ማለት ነውና እኛም ውስጣችንን ቆም ብለን እንድናስተውል ያደርገናል ማለት ነው። አንድ እህታችን በጣም በሚገርም ሁኔታ የተደረገላትን ድንቅ ምስክርነት አቅርብልኝ፣ ለአድማጭ ተመልካቾችህ አስተላልፍልኝ ስላለችኝ ሌሎችም እንደዚሁ አሉ። አብረን ቆይታ እናደርጋለን። ቪዲዮውን እስከ መጨረሻው ድረስ እየተከታተላችሁ ላላየው ላልሰማው እንዲያይ እንዲሰማ ያ ሰው ሰምቶ እሱም እንዲሆንለት እንዲደረግለት። ምክንያቱም ይቺ እህታችን ስላየች ስለተመለከተች እሷም አየች ተመለከተች ተደረገላትና ምንድነው ያለችኝ? ይቺ እህታችን እንግዲህ በትምህርት ዓለም የቆየች ነች። ነገር ግን ተምራ ስራ የመያዝ እድል አላገኘችም። የሆነ ያሰረኝ ነገር አለ አለች። ምንም እወጣለሁ እወርዳለሁ ገባለሁ እወጣለሁ እንጂ ምንም አይነት ነገር ስኬት የሚባል ነገር ከኔ እርቋል አለች። ግራ ገባኝ። የሆነ ነገር ሁኛለሁ እያልኩ ብቻዬን እጨነቃለሁ። ትምህርቴን ጨርሻለሁኝ፣ ነገር ግን ስራ መስራት አልቻልኩም፣ ትዳር መያዝ አልቻልኩኝም ማለት። ትዳር ወደ እኔ ይመጣል፣ ግን በቃ ይሸሻሉ። ይሆነኛል ያልኩትን ሰው ጭራሽ አይታሰብም ማለች። እና እነዚህን ነገሮች እያሳለፍኩ ይሄንን መከራ ይሄንን ችግር እያሳለፍኩኝ 8 ዓመት ከ8 ዓመት ያላነሰ ጊዜ ዓመታትን አሳለፍኩኝ። እየተጨነኩኝ እያዘንኩኝ ነው ያለሁትኝ። እና ከዕለታት በአንድ ቀን ይሄ ቪዲዮ አንተ የምታስተላልፈው መልእክትና ቪዲዮ ደረሰኝ፣ አየሁት፣ ተመለከትኩት አለች። እየሰማችሁ ነው የተዋህዶ ልጆች? እና አየሁትኝና በጣም ተገረምኩኝ። ከዛ በኋላ መከታተል ጀመርኩኝ። አንተ ደግሞ አለች በቸገራችሁ በተጨነቃችሁ ጊዜ አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል ሆይ ድረስልኝ ድረስልኝ፣ የሚታገለኝን ጣልልኝ፣ ያሰረኝን እሰርልኝ እያላችሁ ጸልዩ የምትለው መልእክት ሰማሁኝ። እና እኔም ደግሞ ይህንን መልእክት ተግባራዊ አድርጌ ቅዱስ ሚካኤል ሆይ ድረስልኝ እያልኩኝ መጸለይ ጀመርኩኝ። ቅዱስ ሚካኤል ድረስልኝ፣ ቅዱስ ሚካኤል ድረስልኝ፣ ቅዱስ ሚካኤል ድረስልኝ፣ አምደው ቅዱስ ሚካኤል ድረስልኝ እያልኩኝ ለመንኩትኝ፣ ተማጸንኩኝ። እሱም አላሳፈረኝም አለች። ለካ እኔ በማላቀው ስውር እስራት ታስሬ ለዘመናት ጊዜን በትካዜ በለቅሶ በእንባ በባዶነት ያሳለፍኩትኝ ለካ ታስሬ ኑሯል አለች። አምደው ቅዱስ ሚካኤል ጸሎቴን ስለቴን ሰማኝ አለች። በደጁም ላይ ሂጄ አይደለም አለች፣ ዝም ብዬ ቪዲዮውን እያየሁኝ እየተከታተልኩኝ ነው ይሄንን ጸሎት ያደረስኩትኝ አለች። እናንተም የተዋህዶ ልጆች ይሄንን ቪዲዮ እያያችሁ ጸልዩ፣ አምደው ቅዱስ ሚካኤል ድረስልን እያላችሁ ጸልዩ። አምደው ቅዱስ ሚካኤል ታምርህን በእኔ ላይ ግለጥ፣ እስራቴን ፍታኝ፣ ስውር እስራት ስውር ሰንሰለት አለብኝ፣ ከዚህ ስውር እጆች ከነዚህ ስውር እጆች ከነዚህ ስውር እስራት ፍታኝ እያላችሁ እናንተም ጸልዩ። ይቺ እህታችን ይሄንን እያልኩኝ ስጸልይ አምደው ቅዱስ ሚካኤል ደረሰልኝ አለች። ለኔና ለእናንተ የሚድረስልን አሜን በሉ የተዋህዶ ልጆች። ለኔም እና አንተ ስትመሰክር እንደሰማኋቸው ስለነሱ ስትመሰክር እንደሰማኋቸው እኔም ቅዱስ ሚካኤል ሆይ አድርግልኝ፣ ፈጽምልኝ
ለጥያቄ መልስ ስጠኝና እኔም ልመስክር ብዬ ነገርኩትኝ። እሱም ደግሞ ደረሰልኝ። የተበተበኝን ያሰረኝን ሰው ራሱ እንዲለፈልፍ አደረገው። አጠገቤ ቁጭ ብሎ እንዲናገር አደረገው። እየሰማችሁኝ ነው? በእኔ ላይ መተት ያደረገውን አለች። እንዳላገባ ህይወቴ እንዳይስተካከል እንዲታሰር ያደረገኝን ሰው ቁጭ አድርጎ ራሱ ቅዱስ ሚካኤል ቃል በቃል ነገረኝ አለች። ቃል በቃል ያ መተት ያደረገው ሰው ማለት ነው። አስባችሁታል? እኔ የቅዱስ ሚካኤል አምደው ቅዱስ ሚካኤል ይለያል እምላችሁ ዝም ብዬ ቃላት ለማሳመር እናንተን አትራክት ለማድረግ ፈልጌ አይደለም። አምደው ቅዱስ ሚካኤል በሚያውቀው ማለት ነው። በጣም የሚገርም እኮ ነው። የትም በጣም ብዙ ቦታ ሄጃለሁ። የተዋህዶ ልጆች አምደው ቅዱስ ሚካኤል ግን ይለያል አልኳችሁ። ብዙ ቦታ ሄዳችሁ አይታችሁ ሊሆን ይችላል። ነገር ግን ተጠምቃችሁም ጸሎት አድርጋችሁ ስትመለሱ ደግሞ እነዛ ሰዎች መልሰው እና የእናንተን መውጣት መግባት እየተከታተሉ ያድሳሉ፣ ይልካሉ ማለት ነው። አምደው ቅዱስ ሚካኤል ግን ለለመኑት ፈጥኖ ደራሽ ነው። ቀንና ጊዜ አለው። ያንን ቀንና ጊዜ እሱም የተራበትን ቀንና ጊዜ ግን መጠበቅ ነው። እኔና እናንተ በንጽህና ሆነን ንጹህ ልቦና ለሱ ሰተን ከጸለይን፣ ከሰገድን፣ ከተንበረከክን አምደው ቅዱስ ሚካኤል ዕለት በዕለት መልስ አለው እና እናንተ ብትሆኑ ምን ይሰማችኋል? ያ ሰው እኔ ነኝ እንደዚህ ያደረግኩሽ፣ እኔ ነኝ እንደዚህ በደፍተራ በጥንቆላ ያሰርኩህ ፊት ለፊትህ መጥቶ ፊት ለፊትሽ መታ ምን ትላላችሁ እናንተ ብትሆኑ? የተዋህዶ ልጆች እኔ በጣም ያዘንኩትኝ ማምላክ ምስክሬ ብዬ የምነግራችሁ በጣም አዘንኩኝ። ታውቃላችሁ? እንዴት ነው? ቆይ እስኪ አስቡት። የራሳችሁ ሰው ለዛውም ከሩቅ እኮ አይደለም፣ ከሩቅ የመጣ አይደለም። የራሳችሁ ሰው ወገኔ ዘመዴ የምትሉት ቤተሰቤ መመኪያ የምትሉት ያ ሰው አስሯችሁ ተብትቧችሁ ህይወታችሁ ቀና እንዳይል ሁሉ ጊዜ ባዶ ሆናችሁ እንድትኖሩ ያደረጋችሁ እሷ ወይም እሱ ሆኖ ብታገኙት ምን ይሰማችኋል? በዛን ሰዓት ወገኖቼ ማን ሊያደርገው ይችላል ብላችሁ ትገምታላችሁ? ይሄንን ማን ሊፈጽመው ይችላል? ለዓመታት ያክል ታስራ አምደው ቅዱስ ሚካኤል ባይደርስላት ኑሮ ይሄ ሰውዬ እኮ አድፍጦ ነበር። አምደው ቅዱስ ሚካኤል ግን ፊት ለፊቷ ወስዶ አስቀምጦ አስለፈለፈው። እንዲናገር እውነቱን እንዲታውቅ አደረጋት። አሁን ይሄንን ታሪክ ሌላ ሰው ነግሯችሁ ቢሆን አይ እንደዚህ እከሌ ነው ያደረገብሽ ብትሏት ወይም ብትሉት ያንን ሰው እናንተ አለኝ የምትሉት እንድታምናላችሁ ይሄ የጠላት ወሬ ነው፣ ይሄ የሰይጣን ወሬ ነው ብላችሁ ያንን ሰው ልትጣሉት ሁሉ ትችላላችሁ። ታውቃላችሁ? ምን አይነት ጭካኔ ነው? ማን ቢሆን ጥሩ ነው? እሺ ማወቅ ትፈልጋላችሁ? የተዋህዶ ልጆች ማወቅ ይሄንን ታሪክ መስማት ትፈልጋላችሁ? ይሄን ያደረገባት የእናት የአባቷ ልጅ ወንድሟ ነው፣ ታላቅ ወንድሟ ነው ይሄን ያደረገው። አይገርማችሁም? አይደንቃችሁም? ወንድም ነው ይሄን ያደረገው። በጣም እኮ ይገርማል እኮ። ማንን ነው የምናምነው? ከሰው ወገን ከማጋር እንሆን ከማጋር እንኑር እንዴ? ሰው ሙዝ አይደለም ላጥላጥ አድርጋችሁ አትቀምሱትም። እንዴ ሌላውን ተውት። ወንድም በእህቱ ላይ እህት በወንድሟ ቤተሰቡ ላይ ይሄንን ሲያደርግ ካያችሁ፣ ከሰማችሁ፣ ከተመለከታችሁ፣ ካወቃችሁ ከማጋር እንኑር። ማንን ሰው ብለን እንመን? እንዴት እንኑር ወገኖቼ? በጣም ያሳዝናል። ማምላክ ምስክሬ በጣም ያሳዝናል። በጣም ይገርማል። የሚገርም እኮ ነው። ምን ይባላል ይሄ? እና እሺ ምን አደረኩ? ለምን አደረክብኝ? ለምን አሰርከኝ? ወንድሜ ምን አድርጌህ ነው? ምን በድዬህ ነው? ያጠፋሁትስ ካለ
ታናሽህ ነኝ። በቁጣም በምክርም ብትገርፈኝስ እኔ ቀር ይለኛል ወይ? አጥፍቼህ በድዬ አሳዝኜህ ከሆነ ምን አድርጌህ ነው? ሲቀጥል እኔ አንድ ሰው አሁን ሰውየው ይሄን ብላ ስትጠይቀው ለምን አደረክብኝ ብላ ስትጠይቀው ምን ቢላት ጥሩ ነው? አይ ትምህርትሽን ሳጨርሺ እንዳታገቢ ብዬ ነው። በጣም የሚገርም ነው። ማምላክም ትምህርትሽን ሳጨርሺ አሁን ያዘን አይመስልም? ያዘነላት ቢሆንማ እንደው ቅዱስ ሚካኤል አስለፈለፈው እንጂ ቅዱስ ሚካኤል አስቀባጠረው እንጂ ያዘነማ መቼም እግዚአብሔር ኃያል ነው። ለምኑ ይሰጣችኋል፣ መዝጊያንም በርንም አንኳኩ ይከፈትላችኋል ብሏል። ሄዶ ይለምንላት ይጸልይላት ነበር እኮ። እህቴ በርቺ፣ አይዞሽ፣ ስገጂ፣ ጸልይ፣ ንስሐ ግቢ፣ ዘመንሽ፣ ህይወትሽ፣ ትምህርትሽ እንዲባረክልሽ ጸልይ፣ እኔም ላንቺ እጸልያለሁኝ ብሎ ለእግዚአብሔር ያሳስብ ነበረ። እንደዛ ቢሆንማ ሱባኤ ይገባላት ነበር እኮ። እንደዛ ቢሆንማ በስሟ እኮ ለቤተ ክርስቲያን ስመ ክርስትናዋን ሰጥቶ ያሳስብ ነበር እኮ። አያችሁ፣ አካሄዱ ከጧት ጀምሮ የተበላሸ ስለሆነ፣ አመለካከቱ የተበላሸ ስለሆነ ወደ ተበላሸው ጎዳና ሄዶ ህይወቷን አበላሸው። አያችሁ፣ ህይወቷን አበላሸው። ይቺ ልጅ እኮ እግዚአብሔር ጠብቋት ነው እንጂ ተምራለች፣ ስራ እየሰራች አይደለም። ትዳር መያዝ ትፈልጋለች፣ ትዳር አልያዘችም። ቅዱስ ሚካኤል ለዚህ ምስክርነት እንድትበቃ አደረጋት እንጂ ሰው ተስፋ እየቆረጠ እኮ ራሱን ያጠፋ ስንት አለ። አጋንንቱ ራሱ ማለት ነው ተስፋ ቆርጠው ባዶነት ተሰምቷቸው ችግር፣ መከራ፣ ስቃይ በዝቶባቸው ጸንቶባቸው እኮ ራሳቸውን ያጠፉ አሉ። መርዝ የጠጡ አሉ። መኪና ውስጥ የገቡ አሉ። ራሱ መንፈሱ ምክንያቱም ተገብሮለት ተሰግዶለት ስለሆነ የሚመጣው ያንን ግብር ከነሱ ይፈልጋል ማለት ነው፣ ከተላከበት ሰው። አያችሁ፣ ህይወት ማጥፋት ማበላሸት እሰር ተብትብ ተብሎ የተላከ ስለሆነ ህይወቷንም ነፍሷንም ስጋዋንም አስሮ ስጋዋን ወደ መቃብር ነፍሷን ወደ ሲኦል መላክ ስለሚፈልግ ማለት ነው። ያጣናቸው ወገኖቻችን እኮ በጣም ብዙዎች ናቸው። በዚህ ምክንያት ወገኖቼ በጣም ይገርማል፣ ያሳዝናል። አያችሁ፣ እና ቅዱስ ሚካኤልን ነገርኩትኝ እርሱም ደግሞ ፈጥኖ ሰማኝ አለች። እሷን የሰማ እሷን የጎበኘ እሷን ለምስክርነት ያበቃ አምደው ቅዱስ ሚካኤል እናንተንም እኛንም ሁላችንንም ይጎብኘን፣ ለምስክርነት ያብቃል። ያሰራችሁን ይሰርላችሁ ወገኖች፣ የሚታገላችሁን ሁሉ ይጣልላችሁ፣ በጸጋ በበረከት ይጎብኛችሁ፣ ማጣታችሁን በማግኘት ህመማችሁን በድህነት በፈውስ ስብራታችሁን በመጠገን ይቀይርላችሁ። የመኖር ፍቃዳችሁን እንዳትኖሩ የተደረጋችሁት የታሰራችሁትን እንድትኖሩ የመኖር ፍቃዳችሁን ቅዱስ ሚካኤል ይጻፍላችሁ። የመኖሪያ ፍቃዳችሁን ይጻፍላችሁ ወገኖቼ። እንዳትኖሩ እንዳንኖር የተጻፈ ደብዳቤ አለ። የሞት ደብዳቤ አለ። የጥላ ወጊ ደብዳቤ አለ። እሰር ተብትብ የተባለ ደብዳቤ አለ ወገኖቼ። ያንን ደብዳቤያችንን ይቅደድልን። የጥላቻ ደብዳቤ ይቅደድልን። የሞት ደብዳቤያችሁን ይቅደድላችሁ። አምደው ቅዱስ ሚካኤል አሜን በሉ፣ ጸልዩ። ሌላው ወገኖቼ ይሄንን ቪዲዮ እያዩ የተፈወሱ በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች አሉ። አንድ ወንድማችን ምንድነው ያለው? የነበረብኝን ችግር ይሄንን ቪዲዮ በማየት ብቻ ጉዳዬ ተስተካክሏል፣ መስመር ይዟል። አሁንም ደግሞ ደጁ ላይ እሄዳለሁ ብሎ ከኛ ጋር ለመሄድ አምደው ቅዱስ ሚካኤል ሄዶ ደጁን ረግጦ ቃል ኪዳኑን ተቀብሎ ለመምጣት በዝግጅት ላይ ነው ማለት ነው።
አያችሁ፣ ቪዲዮውን ብቻ በማየት ማለት ነው። ቪዲዮውን እያዩ የተስተካከለላቸው ጉዳያቸውን ቅዱስ ሚካኤል ያስተካከለላቸው ሰዎች አሉ። ስመ ክርስትናቸውን ጸሎት ማስደረጊያ መባቸውን ልከው ጉዳያቸው የተስተካከለላቸው ታሪካቸው የተቀየረላቸው በጣም ብዙ ሰዎች አሉ። የማይመሰክር ካለ እንጂ በጣም ብዙ ሰው እየተደረገለት ነው። እማምላክን ብዬ የምነግራችሁ ማለት ነው። አያችሁ እና ሁላችሁም ከቻላችሁ ቦታው ላይ ደጁ ላይ ገዳሙ ላይ እንድትደርሱ ጥሪን አስተላልፍላችኋለሁ። የድህነት ጥሪ የመፈታት ጥሪ ነው ማስተላልፍላችሁ። በሀገር ውስጥም ሆናችሁ በባዕድ ሀገር ያላችሁ ማለት ነው። እዚህ ቦታ ላይ ደርሳችሁ እዚህ ቦታ ላይ ተገኝታችሁ መባረክ መቋሚያ አስጥላችሁ ህይወታችሁ ታሪካችሁ እንዲቀየርላችሁ መልእክቴን አስተላልፍላችኋለሁ። አምደው ቅዱስ ሚካኤል ጥበብን ማስተዋልን ያድላችሁ። ቤቱ ቤተ ወንጌል ተዋህዶ ሚዲያ ይባላል። አዲስ ስለሆናችሁ ማለቴ ነው። አዲስ ስለሆናችሁ የገዳሙ ቃል ኪዳን እዚህ ቦታ ላይ መተት ለሚደረግበት በየጊዜው ለሚታደስበት በማንኛውም በሽታ በማንኛውም በረከት ማጣት የልጅ ማጣት ሊሆን ይችላል፣ የትዳር ማጣት፣ የተለያየ ነገር ማንኛውንም ስውር እስራት የታሰራችሁ በመናፍስቱ ዓለም የታሰራችሁ ሁላችሁም እዚህ ቦታ ላይ ጸሎት ስታስደርጉ ከስራታችሁ ትፈታላችሁ። ገንዘብ እንዳይበረክትላችሁ እየተደረጋችሁ እየሰራችሁ ባዶ የሆናችሁ እዚህ ቦታ ላይ ጸሎት ስታስደርጉ በረከታችሁ ይመለሳል። በበረከት ትትረፈረፈላችሁ። የተወሰደው ይመለስላችኋል። አምደው ቅዱስ ሚካኤል ያስመልስላችኋል። አያችሁ፣ ጤናችሁን አምደው ቅዱስ ሚካኤል ያስመልስላችኋል። በረከታችሁን ይመልስላችኋል። ጤናችሁን፣ ሰላማችሁን ይመልስላችኋል። ማን ይመልስላችኋል? አምደው ቅዱስ ሚካኤል ይመልስላችኋል። ስለዚህ ምትችሉ ቦታው ላይ እንድትገኙ፣ ማትችሉ መሄድ ማትችሉ ደግሞ ስመ ክርስትናችሁን ጸሎት ማስደረጊያችሁን ልካችሁ እዚህ ቦታ ላይ እዚህ ገዳም ላይ ጸሎት ብታስደርጉ በበረከት ትጎበኛላችሁ። ይህን እንድታደርጉ ደግሞ ቀና ልቦና ያስፈልጋል። ይሄንን ቪዲዮ ለሁሉም ተደራሽ አድርጉት። ላላየው ላልሰማው ይሄንን አይቶ የሚድን አለ ብያችኋለሁ። ከእንቅልፉ የሚነቃ በበረከት የሚጎበኝ አለ፣ እድሉ የሚመለስለት አለ፣ ትዳር የሚያገኝ አለ፣ የልጅ ማጣት ከልጅ እጦት የሚያገኝ አለ። በበረከት አጠቃላይ የሌለን ሁሉ እንዲኖረን ያደርገናል። ማን? አምደው ቅዱስ ሚካኤል። አምደው ቅዱስ ሚካኤል ይለያል። ስሙን ጠርቶ የሚያፍር የለም። መልሱ በዕለት ነው። ፈጥኖ ደራሽ ነው። ለምስክርነት ያበቃናል ነው የምላችሁ። ስለዚህ ያንን ቦታ እናስፋፋለን፣ ቤተ መቅደሱን እንሰራለን። አሁን ለጊዜው አዳራሹ ፍጻሜውን አላገኘም፣ ግን ያው እንደዛው አገልግሎት ጀምሯል። አሁን ደግሞ የመጸዳጃ ቤቱን ቦታ ገዝተን እንደዚሁ ደግሞ ንጽህናውን መጠበቅ ስላለበት የቦታው የአካባቢው ንጽህና መጠበቅ ስላለበት ሰውም ሳይሳቀቅ ተገልግሎ እንዲመለስ አሁን ባለፈው ወደ 200 እና ከዛ በላይ ሰው ሂዶ ነገር ግን ያ ሁሉ መጸዳጃ ቤት አላገኘም ነበር። እንግዲህ አስቡት፣ ማን ግቢ ላይ ነው ማን ደጅ ላይ ነው ሰው የሚቀመጠው ሰው የሚጸዳደው? የተዋህዶ ልጆች ንጽህናውን የሚጠብቀው አያችሁ። ስለዚህ በጣም ከባድ ነው። ጸበል እየተጠጣ እዛ ቦታ ላይ ጸበልተኛ እንግዲህ የት ነው የሚገለገለው? ይሄን እነዚህ አንገብጋቢ የሆኑ አገልግሎቶች ባልተሟሉበት ሁኔታ ነው እንግዲህ እያገለገልን ያለ ነው ማለት ነው። ሁላችንም ተረባርበን እነዚህን ችግሮች ከዛ ቦታ ላይ ማስወገድ አለብን። ይሄንን ከጨረስን ይሄን ካደረግን በኋላ ግን የምንሄደው ቀጥታ ወደ ቤተ መቅደሱ ህንፃ ቤተ ክርስቲያን ወይም ደግሞ ቤተ መቅደሱን መገንባት እንጀምራለን ማለት ነው። ቦታ እየገዛን እያስፋፋን። ቦታ የለውም ብያቸዋለሁኝ። አሁንም አዳራሽ የተሰራው ቦታ ተገዝቶ ነው። አዳራሹ መስመር ይዟል። አሁን ደግሞ የመጸዳጃ ቤቱ ቦታ ይገዛል። እዛ መጸዳጃ ቤት ለመስራት መጀመሪያ ቦታ መሬት ያስፈልጋል። ያንን ደግሞ ከገበሬ ላይ ነው የምንገዛው ማለት ነው። ከባለ ይዞታ ማለት ነው። ከባለ ይዞታ ላይ ነው የምንገዛው። ስለዚህ ያንን ካደረግን በኋላ ቀጥታ አሁንም ቦታውን እያስፋፋን እየገዛን ወደፊት በጣም ብዙ ሰው እልፍ ሰው እንደሚመጣ ምንም ጥርጥር የለኝም። አምደው ቅዱስ ሚካኤል ያቀደው ያሰበው በጣም ብዙ ነገር አለ። እኔ እዚህ ሜዳ ላይ ልነግራችሁ የማልፈልገው ማለት ነው። ስለዚህ አምደው ቅዱስ ሚካኤል ታሪክ ይሰራል፣
ታሪካችሁን ይቀይርላችኋል። እናንተ ግን ከጎን የሆኑ እናንተ ለዛ ቦታ አብረን እንስራ፣ አብረን እናልማ፣ ህይወታችን ይለመልማል፣ ህይወታችን ይለማል። የምድሩን ብቻ ሳይሆን የሰማያዊውንም ጸጋ በረከትን ያጎናጽፈናል፣ ያድለናል። ማን አምደው ቅዱስ ሚካኤል። ሌላ እንግዲህ ሶስተኛ ምስክርነት ሌላ አንድ እህታችን ምንድነው ያለችው? አምደው ቅዱስ ሚካኤል ያው ደጁ ላይ ሂዳ መታለች፣ ጸሎት አስደርጋለች እና በጎረቤቶቿ እንደዚሁ ለብዙ ዓመታት ያክል እየተሰቃየች በጎረቤት ማለት ነው በጎረቤት መተት ታስራ በጣም ብዙ ጊዜ ተሰቃይ ነበርና ምንድነው ያደረጉት እነዚህ ሰዎች ስማችን ጠፋ ብለው እንደገና ከሰሷት። አያችሁ፣ እየሰማችሁ ነው። ፈጣጣዎች አሉ። ይሄኛው እነሱ የሚሰሩት ስራ በሰው አይን አይታይም፣ ሰው አይዳስሰውም። በጨለማ ሄደው የጨለማውን ስራ ነው የሚሰሩት። ስለዚህ እሷ ደግሞ ጸበል ቦታ ላይ የተለያየ በቤተሰብ ያወረ ይወራል። ምክንያቱም ምንድነው እሳት በሌለበት ጭስ አይታይም አይደል የሚባለው። ሌላም ታሪክ ስላለ እና ይከሷትና ይችን ልጅ ያቀርቧታል። ከዛ ጉዳዩ በሽምግልና ይያዛል። ወደ ቤተክርስቲያን ተያይዘው ይሄዳሉ። ቤተክርስቲያን ይሄዱና እሺ እኔ የማውቀውን የማምነውን ያለውን ነገር በቤተክርስቲያን ፊት በአባቶችም መካከል ሁኜ እናገራለሁኝ። እናንተም ደግሞ ስራ ከሌለባችሁ ችግር የለም፣ እኔ ልጠየቅበት፣ እኔ ኃጢአተኛ በደለኛ ልባልበት። ስለዚህ የሁላችንም ፈጣሪ የሁላችንም ዳኛ የሁላችንም አባት እግዚአብሔር ስለሆነ የቤተ መቅደሱን በር ክፈቱና ዝጉልኝ፣ ምንም ስራ ከሌለባችሁ ብዬ ይሄን ለነሱም ለሽማግሌዎቹም አቀረብኩኝ አለች። ከዛም በኋላ ልክ እንደዚህ ስላቸው አለች በቃ እንደ አራስ ነብር ዘለሉ አለች። አንምልም፣ በር አንዘጋም፣ በር አንከፍትም፣ አንዘጋም ብለው ሁሉም በሩጫ ወደየቤታቸው ተበታተኑ ሄዱ። አሁንም ሌላ ቦታም እንደዚሁ ወሰዱኝ አለች። የት ነው የወሰዷት? በጣም ይገርመኛል። ምንድን ነው ያለች? ኧረ ስሙ ጠፋብኝ። አባ ገዳ ነው ያለች። በሱም እዛም ሄድን እንደዚሁ እዛም ያው እንደዚሁ ነው አንምልም ብለው እንትን ያሉት። ከዛ መጨረሻ ላይ ለሶስተኛ ጊዜ ሽማግሌዎች ቀርበው አለች። ሽማግሌዎች ቀርበው በቃ አንቺ ነገሩን ተይውና እኔ ጥፋተኛ ብለሽ ታረቂ አሉኝ አለች። አያችሁ፣ ታረቂ አሉኝ እና አምደው ቅዱስ ሚካኤል ስራውን እየሰራ ነው። ስራ ባይኖርባቸው ክፋት ባይኖርባቸው 10 ቦታ መርገጥ አያስፈልግም ነበር እኮ 10 ቦታ። ምክንያቱም እኛ 2 አምላክ 3 አምላክ 10 አምላክ የለንም። እግዚአብሔር ከሆነ እግዚአብሔር ነው አይደል እንዴ? አንዴ ቤተክርስቲያን፣ ሌላ ጊዜ ሌላ ቦታ፣ ሌላ ጊዜ ሌላ አዳራሽ፣ ሌላ ጊዜ ሌላ ደግሞ ጥንቆላ ቦታ። አረ ምን ለመሆን ነው? የት ለመድረስ ነው? ምን አይነት ኑሮ መኖር ፈልጋችሁ ነው? እኔ በጣም ይገርመኛል። ምን ነው ነፍሳችሁን ባታሰቃዩት እናንተ? ምን ነው ይሄን ያህል እንደው እግዚአብሔር እንደው ይፈርድብኛል ይቀስፈኛል አትሉም እንዴ? በጣም ይገርመኛል። በጣም ይገርመኛል ማለት ያስ የሚገርማችሁ ነገር እንዳይታወቅባቸው ብዙ ሰዎች ምን ያደርጋሉ መሰላችሁ? እየቆረቡ ራሱ ሰው ላይ የሚልኩ ሰዎች አሉ። አብረው እየቆረቡ ለምን አሁን እነሱ የሚቆርቡት ለምን እንደው ታውቃላችሁ? ክርስቶስን በክርስቶስነቱ በአምላክነቱ አምነውበት አይደለም። ሰዎችን አንደኛ ሰዎችን ማጥመጃ ይሆናል። ሁለተኛ እንዳትጠረጥሩ እነዛን ሰዎች እንድታምኗቸው ያደርጓቸዋል ማለት ነው። እንድታምኗቸው ያደርጓቸዋል። ለምን እኔም ቢሆን የምታለልበት ነው። ምክንያቱም ከእግዚአብሔር በላይ ምንም ነገር የለም።
አዎ እንዴ ስጋ ደሙ ሲወሰድ እኮ ንስሐ ተገብቶ ራስን አንጽቶ ከክፋት ከበደል ርቆ ነው የክርስቶስ ስጋና ደም የሚወሰደው። እንደገና እየታጠቡ ጭቃ እያየን እኮ ነው፣ እያየን ነው። አዎ ምንም ይሄ አሁን ላይ እየገረመኝ እየደነቀኝ አይደለም። በቃ ራሳችንን እንጠንቀቅ። ትልቁ ነገር ግን እኔና እናንተ ራሳችንን እንጠብቅ። በተቻለን መጠን ራሳችንን እንጠብቅ። የሚደንቅ አይደለም። አንደኛ ስትመለከቱት እኔ አሁን አንዳንድ ሰዎች በቤተ ክርስቲያን ያገቡና ቆርበው እንግዲህ በቁርባን ተጋብተው ተሞሽረው ክርስቶስ ባርኳቸው የክርስቶስን ስጋና ደም ተቀብለው የክርስቶስ መቃብር ሆነው፣ ምክንያቱም ስጋው ያረፈበት ደሙ የነጠበበት ነው ማለት ነው የእናንተ አካል። አያችሁ። ስለዚህ የክርስቶስ መቃብር ሆነናል ማለት ነው። ክርስቶስ በእኛ ውስጥ አለ ለማለት ፈልጌ ነው። የክርስቶስ ስጋና ደም በእኛ ውስጥ አድሯል ልላችሁ ፈልጌ ነው። ወደ ሌላ ትርጉም እንዳትወስዱት። አያችሁ። የዘላለም ሕይወትን አግኝተን ስንመለስ ከዛ መልስ ቀጥታ ወዴት ይከዳል? ሌላ ልብስ ደግሞ ይቀየርና ወይ አዳራሽ ወይ ደግሞ መናፈሻ ይኬድና ራቁትነትን እያጋለጡ ሰውነትን እያጋለጡ ለራቁትነት፣ ለድህነት፣ ለኃጢአት ከዛ ሃይሎጋ ይባላል ማለት ነው። ሎጋው ሽቦ ይባላል። ሃይሎጋ ሽቦ እየተባለ እየተዘፈነ ዳንስ ዳንኪራ መጠጡ ሲደረግ ለዚህ መፍትሄ አልተበጀለትም። የሚመለከተው ክፍል የንስሐ አባት ይሄንን ማስተካከል አለበት። የንስሐ አባቶች፣ ካህናት አባቶች እኔ በእውቀት ከናንተ ላንስ እችላለሁ፣ በእድሜም እንደዚሁ በማንኛውም ነገር ከናንተ ላንስ እችላለሁ። ግን ደግሞ እንደ ቤተ ክርስቲያን ልጅነቴ የቤተ ክርስቲያን ልጅ እንደመሆኔ እንደ አንድ ኦርቶዶክስ ተዋሕዶ ሃይማኖት ተከታይነቴ ይሄ ነገር እናንተን እያስነቀፈ ያለ እናንተን ቤተ ክርስቲያንም ጭምር እያስነቀፈ እያስናቃችሁ ያለ ተግባርና ስራ